ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ከፋብሪካ የሚወጡ የምርቶች ንጥረ ነገርን በተመለከተ አዲስ ረቂቅ መመሪያ ወጥቷል። የወጣውን መመሪያ ሙሉ መረጃ እናጋራችኋለን። የኢትዮጵያ የንግድ ስራ የሚመራበት ደንብ ቢኖርም እስካሁን በአግባቡ የሚመራበት ወጥ የሆነ ፖሊሲ ግን አልነበረም ተባለም። ይህን ተከትሎም ውይይት መደረጉ ተሰምቷል። ጉዳዩን በዝርዝር ይዘነዋል። የኢትዮጵያ አበዳሪ ሀገራት በቀጣዮቹ ወራት የሀገሪቱን የብድር ሽግሽግ ረቂቅ ሐሳብ አዘጋጅተው እንደሚያጠናቅቁ ተገልጿል። ስለ ረቂቅ ሐሳቡ የምናደርሳችሁ መረጃ አለን። የኢትዮጵያ ንግድ ባንክ ለመንግስት ያበደረው በትሪሊየን የሚቆጠር ገንዘብ ዕዳ እንዳለበት አስታወቀ። የሚሉትንና ሌሎች የተመራረጡ የቢዝነስ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። የኢትዮጵያ ኤሌክትሪክ ኃይል የብረታ ብረት ማቅለጫ ፋብሪካዎች ባሉባቸው አካባቢዎች ላይ የሚፈጸሙ የኤሌክትሪክ መሰረተ ልማት ስርቆት ከፍተኛ ደረጃ ላይ ደርሷል አለም። በዚህም የስርቆት ወንጀሉ እንደ ሀገር ብሔራዊ ስጋት መሆኑ የተነገረ ሲሆን በተለይ ደግሞ የብረት ማቅለጫ በአቅራቢያ ባሉባቸው አካባቢዎች ላይ ያለው የስርቆት ወንጀል መጠነ ሰፊ መሆኑን የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ተናግረዋል። የስርቆት ወንጀሉ በተለይም በቢሾፍቱ፣ ሞጆ፣ አዋሽ፣ ቡታጅራ፣ ወለጋና ሌሎችም የብረት ማቅለጫ በአቅራቢያ በሚገኝባቸው ቦታዎች ላይ የስርቆት ወንጀሉ ከፍተኛውን ድርሻ እንደሚይዝም ተነግሯል። አንድ ታወር በስርቆት ምክንያት ሲወድቅ መልሶ ወደ ስራ ለማስገባት 5 ሚሊዮን ብር እንደሚፈጅ የገለጹት ዳይሬክተሩ በቅርቡ በአፋር ክልል በአዋሽ አካባቢ 3 ታወሮች ጉዳት አጋጥሟቸው የምስራቁ የኢትዮጵያ ክፍል የኃይል መቆራረጥ አጋጥሞት እንደነበር አስታውሰዋል። ከዚህ በፊትም በግማሽ ዓመት ብቻ ግማሽ ቢሊዮን ብር የሚገመት ንብረት ይወድም እንደነበር በመግለጽ አሁን ላይ በተደረገ ውይይት የውድመት መቀነስ ቢታይበትም አሁንም በጣም ወሳኝ ናቸው በተባሉ መስመሮች ላይ የሚመለከታቸው አካላት ጥብቅ ጥበቃ ማድረግ ይገባል ሲሉ አቶ ሞገስ ተናግረዋል። በተለይም ፍርድ ቤቶች ውሳኔ ለመስጠት እንዲችሉ በአቃቤ ሕግ በኩል የሚጠናከሩ መረጃዎች ስርቆቱን የፈጸሙ አካላት ባደረሱት ጉዳት ልክ ሳይሆን በወሰዱት አንድ ነጠላ ብረት ላይ ብቻ ተመስርቶ መሰብሰቡ አስተማሪ እርምጃ በወንጀለኞቹ ላይ እንዳይወሰድ አድርጓል ተብሎ ይታሰባል ማለታቸውን አህዱ ዘግቧል። ኢትዮጵያ በ2016 በጀት ዓመት በተሰረቁ የኤሌክትሪክ መሰረተ ልማቶች 1 ቢሊዮን ብር ማጣቷን ተቋሙ መግለጹንና እኛም በገበያ ሚዲያ አጋርተናችሁ እንደነበር አይዘነጋም። በአሜሪካ የአክሲዮን ገበያ ቅናሽ ማሳየቱ ተነገረም። ትላንት የሚጀምረው የትራምፕ የ10% ዓለም አቀፍ ቀረጥ ዓለም አቀፉ የአክሲዮን ገበያ ላይ ከፍተኛ ቅናሽ አስከትሏል ተብሏል። ከሌሎች ሀገራት በሚገቡ ምርቶች ላይ 10% ቀረጥ በምትሰበስበው አሜሪካም የትራምፕ ቀረጥ እርምጃ ከፍተኛ ተጽዕኖ ማሳረፉን የተሰማው የሀገሪቱ ትላልቅ የአክሲዮን ገበያዎች በአማካኝ 5.7% ቅናሽ ማሳየታቸው ተገ
ተገልጿል። ይህም በፈረንጆቹ 2020 በኮቪድ-19 ወረርሽኝ ከተመዘገበው የአክሲዮን ገበያ መቀዛቀዝ በኋላ ከፍተኛ ነው ተብሏል። ይህም የአክሲዮን ገበያው ድርሻ ላይ ከፍተኛ ኪሳራ ባደረሰው አዲሱ ቀረጥ አውስትራሊያ፣ ብሪታንያ፣ ኮሎምቢያ፣ አርጀንቲና፣ ግብፅና ሳውዲ አረቢያ የመጀመሪያዎቹ ገፈት ቀማሽ ሀገራት ሆነዋል የተባለው። ትራምፕ ባለፈው ረቡዕ ዕለት እቅዱን ይፋ ካደረጉበት ጊዜ ጀምሮ ዓለም ላይ የሸቀጦችና የድፍድፍ ነዳጅ ዘይት ዋጋ ጭማሪ ማሳየቱን ደግሞ ዎል ስትሪት ጆርናል አስነብቧል። የአሜሪካ ገቢዎችና የድንበር ቁጥጥር ባለስልጣናትም በወደብ ድንበርና አውሮፕላን ማረፊያዎች የደረሱ ሸቀጦች ላይ አዲሱን የ10 በመቶ ቀረጥ ተግባራዊ ማድረግ መጀመራቸውን አስታውቀዋል። ባለስልጣኑ ወደ አሜሪካ መንገድ ከጀመሩ በኋላ በተዋወቀው ቀረጥ ለሚከፍሉ ኩባንያዎችም የ51 ቀናት የቀረጥ ክፍያ መክፈያና መግቢያ ሰነድ ማሟያ ጊዜ መስጠቱ ነው የተገለጸው። በአዲሱ የትራምፕ ውሳኔ መሰረት ቻይና 34 በመቶ ቀረጥ እንዲሁም የአውሮፓ ህብረት አባል ሀገራት ምርቶች ላይ ደግሞ 20 በመቶ ቀረጥ በመክፈል ቀዳሚዎቹ ሆነዋል። በዚህም ቻይና በአሜሪካ ምርቶች ላይ ከፍተኛውን ቀረጥ እንደምትጥል መግለጿን ደግሞ በትላንትናው ዜና ወጃችን ላይ አድርሰናችሁ ነበር። የኢትዮጵያ አበዳሪ ሀገራት በቀጣዮቹ ወራት የሀገሪቱን የብድር ሽግሽግ ረቂቅ ሀሳብ አዘጋጅተው እንደሚያጠናቅቁ ተገለጸም። ረቂቅ ሀሳቡ ለኢትዮጵያ ተጨማሪ የብድር መክፈያ እፎይታ የሚሰጥ መሆኑ የተጠቀሰ ሲሆን ሆኖም ግን የብድር ቅናሽ እንደማይኖረው ከአበዳሪ ኮሚቴ መስማቱን ሮይተርስ ዘግቧል። የ1 ቢሊዮን ዶላር ገዢ ዓለም አቀፍ ኢንቨስተሮችም ኢትዮጵያ የገጠማት ብድር የመክፈል አቅም ውስንነት ሳይሆን ጊዜያዊ የጥሬ ገንዘብ እጥረት ነው ማለት የመንግስትን የ18 በመቶ የዩሮ ቦንድ ዋጋ ቅናሽ ጥያቄ ውድቅ ማድረጉ ይታወሳል። የአበዳሪዎች ኮሚቴ ግን አሁንም የሀገሪቱ ችግር የብድር ጫና ጭምር ነው በሚለው አቋሙ እንደጸና መሆኑን የሮይተርስ ዘገባ አመላክቷል። ኢትዮጵያ የብድር ዕዳዋን አስተማማኝ ለማድረግ በቀጣዮቹ 4 ዓመታት የ3.5 ቢሊዮን ዶላር የዕዳ ሽግሽግ ማግኘት እንዳለባት ዓለም አቀፉ የገንዘብ ድርጅት ቀደም ሲል መምከሩ ተነግሯል። መንግስት በቀጣዮቹ 4 ዓመታት 2.5 ቢሊዮን ዶላር ብድር እንዲሸጋሸግላት የሚያስፈልገውን የመጀመሪያ ደረጃ ስምምነት ከአበዳሪዎች ጋር መድረሱን በቅርቡ አስታውቆ እንደነበርና እኛም በዜና ወጃችን አድርሰናችሁ እንደነበር አይዘነጋም። የኢትዮጵያ ንግድ ባንክ ለመንግስት ያበደረው 1 ትሪሊየን ብር ዕዳ እንዳለበት አስታወቀም። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርቱ አቅርቧል። በዚህም በአጠቃላይ ካለው የብድር ክምችት ውስጥ 1 ትሪሊየን ብር ዕዳ የመንግስት መሆኑን አስታውቋል። የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ የባንኩ የብድር ክምችት 1.39 ትሪሊየን ብር መድረሱንና ከዚህ መጠን ውስጥ ደግሞ 74.4 በመቶ የመንግስት ዕዳ መሆኑን ገልጸዋል። እንደ ሪፖርቱ መረጃ ከሆነ የባንኩ ጠቅላላ የብድርና ቦንድ ክምችት 1.3 ትሪሊየን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ደግሞ ከ300 ቢሊዮን ብር በላይ መሆኑን ጠቅሰዋል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያህሉን በመሸፈን የአብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑ ተገልጿል። የኢትዮጵያ ንግድ ባንክ የ8 ወራት ሪፖርት በበጀት ዓመቱ የብድር አሰባሰብ ደግሞ 149.26 ቢሊዮን ብር የሰበሰበ ሲሆን ከዚህም መጠን 72.2 በመቶ ያህሉ ከመንግስት መመለሱን ሪፖርቱ ያሳያል። አቶ አቤሳኖ አክለውም በጥር ወር ምንም እንኳ መንግስት የእፎይታ ጊዜ ወይም ግሬስ ፔሪድ ላይ የነበረ ቢሆንም በባንኩ ከነበረበት ወለድ በገንዘብ ሚኒስቴር በኩል 37 ቢሊዮን ብር ከፍሏል ብለዋል። ንግድ ባንክ ለ16 ባንኮች በ18 በመቶ የወለድ ምጣኔ 95.6 ቢሊዮን ብር በማበደርና በማስመለስ 239.9 ሚሊዮን ብር ደግሞ የወለድ ገቢ ማግኘት መቻሉን በሪፖርታቸው አስታውቀዋል።
ከፋብሪካ የሚወጡ የምግብ ዘይትና የዱቄት ምርቶች በንጥረ ነገር እንዲበለጽጉ የሚያስገድደው ረቂቅ መመሪያ በ3 ሳምንታት ወደ ስራ ይገባል ሲል የምግብና መድኃኒት ባለስልጣን አስታወቀም። ባለስልጣኑ በመመሪያው መሰረት ምርታቸውን በንጥረ ነገር ያበለጸጉ አምራቾች ቢኖሩም እንደገና መመዝገብ እንደሚጠበቅባቸው አስታውቋል። በንጥረ ነገር የበለጸጉ የምግብ ዘይቶችና የዱቄት ምርቶችን ለማስመዝገብ የሚያስችል መመሪያ መዘጋጀቱን የኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ምዝገባና ፍቃድ መሪ ስራ አስፈጻሚ አቶ መንግስቱ አስፋው ተናግረዋል። መመሪያው ተግባራዊ ከሆነ በኋላም በመመሪያው መሰረት የበለጸጉ ምግቦችን የሚያመርቱ የምግብ ዱቄትና የዘይት አምራች ድርጅቶች ምርትን የማሰራጨት የገበያ ፍቃድ እንደማይሰጣቸውም ታውቋል። መሪ ስራ አስፈጻሚው አክለውም የምግብ ዱቄትና የዘይት ምርቶች በንጥረ ነገር እንዲበለጽጉ የሚል ግዴታ በአዋጅ የተጣለው በ2014 ዓ.ም እንደሆነ አንስተው መመሪያው እንደ መጀመሪያ ግን ለዱቄት ለዘይትና ለጨው ተብሎ ቢወጣም ከዚህ በኋላ ግን ማንኛውም አምራች ምርቴን በንጥረ ነገር አበለጽጋለሁ ብሎ ቢመጣ የሚስተናገድበት መመሪያ ነው የተዘጋጀው ብለዋል። በመመሪያው መሰረት ማንኛውም በንጥረ ነገር የበለጸገ ምርት ደረጃ ሳይለጥፍበት ወደ ገበያ የማይወጣ ሲሆን በምርቶቻቸው ላይ በማንኛውም ጊዜ ለውጥ ካደረጉ ለባለስልጣን መስሪያ ቤቱ ማሳወቅ ይጠበቅባቸዋል ተብሏል። መመሪያው በአመራር ደረጃ ከሳምንት በፊት ቀርቦ ውይይት ተደርጎበታል ያሉት አቶ መንግስቱ የሚስተካከሉ ነገሮች ሀሳብ ተነስቶባቸው ከ3 ሳምንታት በኋላ ወደ ስራ ይገባል ተብሎ ይጠበቃል ተብሏል። ቀጥለናል ተከታታዮቻችን። የኢትዮጵያ የንግድ ሥራ የሚመራበት ደንብ ቢኖርም እስካሁን በአግባቡ የሚመራበት ወጥ የሆነ ፖሊሲ አልነበረም ተባለም። ሀገሪቱ እስካሁን የንግድ ሥርዓትን የምትሰራበት ፖሊሲ ባለመኖሩ ምክንያት በንግድ ሥራ ላይ እና በኢንቨስትመንት ልማት ላይ ተጽዕኖ አሳድሯል ሲሉ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። ይህ የተባለውም ከአንድ ቀን በፊት በኢትዮጵያ የንግድ ፖሊሲ ረቂቅ ላይ ውይይት እየተካሄደ ባለበት ወቅት ሲሆን 117 ዓመታት ዕድሜ ያለው የንግድና ቀጠናዊ ትስስር ሚኒስቴር እስካሁን ድረስ ተግባራዊ የሆነ የንግድ ፖሊሲዎች የሉትም ተብሏል። ለዚህም የንግድ ፖሊሲ ማዘጋጀት አስፈላጊ መሆኑን የገለጹት ሚኒስትሩ ፖሊሲው ጸድቆ ወደ ተግባር ሲገባ መስኩ የሚመራበት ወጥ የሆነ ስርዓት ይኖረዋል ብለዋል። በኢትዮጵያ የሀገር ውስጥ የንግድ ስርዓትን በአግባቡ የሚመራ ወጥ የሆነ የንግድ ፖሊሲ ስላልነበራት የንግድ ስርዓቱ በበርካታ ችግሮች እንዲተበተብ ምክንያት ሆኗል ነው የተባለው። ፖሊሲው የኢትዮጵያ የውጭ ንግድ በግብርና ምርቶች ላይ ያለውን ጥገኝነት በማላቀቅ የውጭ ምርትንና አገልግሎትን ተወዳዳሪነት ለማሳደግም ይረዳል ተብሏል። በኢትዮጵያ የሚካሄዱ የጅምላና ችርቻሮ ንግድ ስራዎችም በአብዛኛው መደበኛ ባልሆነ መንገድ የንግድ ድርጅቶች ደግሞ የሚበዙበትና እሴት የማይጨምሩ ደላሎች በስፋት የሚታዩበት ስለሆነ ፖሊሲው ይህን ለማስቀረት ተወዳዳሪና ውጤታማ የሆነ የሎጂስቲክ ዘርፍ ለመዘርጋትም እንደሚያግዝ ተገልጿል። በዚህም የንግድ ፖሊሲ ሲጸድቅ ሀገራዊ ተወዳዳሪነትን የሚያሳድግ፣ የውጭ ንግድን የሚያስፋፋ፣ የውጭ ምርቶችን በአይነትና በመጠን እንዲሁም የመዳረሻ ገበያ በማስፋት በኩል ድርሻው ከፍተኛ ነው ተብሏል። የተወደዳችሁና የተከበራችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 148 ብር እየተገዛ 150 ብር ከ96 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 179 ብር እየተገዛ 182 ብር ከ58 ሳንቲም መሸጫው ነው። እንዲሁ ዩሮ ደግሞ 157 ብር መግዣው ሲሆን መሸጫው ደግሞ 160 ብር ከ14 ሳንቲም ሆኗል። ስዊስ ፍራንክ 158 ብር እየተገዛ 161 ብር ከ16 ሳንቲም እየተሸጠ ይገኛል። እንዲሁም የተባበሩት አረብ ኤምሬት ድራም ደግሞ 39 ብር እየተገዛ 39 ብር ከ78 ሳንቲም መሸጫው ነው። የሳውዲ ሪያል ደግሞ 38 ብር እየተገዛ 38 ብር ከ76 ሳንቲም እየተሸጠ ነው። እንዲሁም የቻይናው ዩዋን 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ እንዲሁም የተመራረጡ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።